ሰላም ዛሬ ስለ ጋት ፕሬፕ ኢትዮጵያ የጋት እና ኤንድ ጋት ፈተና ለመውሰድ የሚረዳ በጥሩ ውጤት ለማለፍ የሚረዳ አፕን እሱን ነው የማብራራው። ከፕሌይ ስቶር አውርዳችሁት ከሆነ ጥሩ ነው። ካላወረዳችሁት ግን ፕሌይ ስቶርን ከፍታችሁ ሰርች ላይ GAT PREP ኢትዮጵያ ብላችሁ ሰርች ስትሉ የምታገኙት ይሄ አፕ ማለት ነው። ይህንን አፕ ታወርዱታላችሁ። ስለ ጋት እና ኤንድ ጋት ፈተና ለምትዘጋጁ ተማሪዎች የሚያገለግል አፕ ነው። እኔ አውርጄዋለሁኝ። ስለዚህ ወደ አፑ ቀጥታ እንሄድ። አፑን ቀጥታ ስንሄድ ጋት ፕሬፕ ጋት ኤንድ ጋት ስተዲ ኮምፓኒየን ይላል ስሙ። አፑን እንዳወረድ ነው እና እንደከፈት ነው የምናገኘው ይሄን ስክሪን ነው። ፉል ኔማችሁን፣ ኢሜል አድሬሳችሁን፣ ቴሌፎን ነምበራችሁን ጽፋችሁ ኮንቲኒው ስትሉት ወደ ዳሽቦርድ ይወስዳል። በዚህ ቪዲዮ ዛሬ የምናገረው ማሳያችሁ ፕራክቲስ ሞድ የሚባለውን ሴክሽን ነው። ወይንም አፑን ለመጀመሪያ ጊዜ ለመጠቀም የሚፈልግ ማንኛውም ሰው መጀመሪያ ያለበት ከዚህ ከፕራክቲስ ሞድ ነው ማለት ነው። ሌሎቹ ሞዶችም አሉ። ለምሳሌ ሞክ ኤግዛም ሞድ አለ፣ ፍላሽ ካርድስ ሞድ አለ። በሌሎች ቪዲዮዎች እነዚህን አሳያቸዋለሁ ማለት ነው። በዛሬው ፕራክቲስ ሞድ የሚለውን አሳያለሁ። ግን ጀስት ትንሽ ስለ ፍላሽ ካርድስ ሞክ ኤግዛም ሞድ ምን እንደሆኑ ለማለት ፍላሽ ካርድስ ሞድ ይሄ ሞድ ፕራክቲስ ካደረጋችሁ በኋላ ማለት ጥያቄዎችን ፕራክቲስ ካደረጋችሁ በኋላ የከበዳችሁን ጥያቄዎች ወደ ፍላሽ ካርድስ ትቀይሯቸዋላችሁ። ፍላሽ ካርድስ ውስጥ ቀይራችኋቸው በፍላሽ ካርድስ እነዛን ጥያቄዎች በሬፒቴሽን እየደጋገማችሁ ስትሰሩ ያንን ጥያቄ ሜሞራይዝ ለማድረግ እንዲያገለግለን ተደርጎ የተሰራ ስፔስድ ሬፒቲሽን የሚባል አልጎሪዝም የሚጠቀም በሌሎች ዓለም ለሜሞራይዜሽን ቴክኒክ የሚጠቀሙበት የአጠናን መንገድን ያካተተ መንገድ ነው ፍላሽ ካርድስ ተብሎ የሚባለው። እሱን በደንብ አድርጌ በሌላ ቪዲዮ አስረዳለሁ። ሞክ ኤግዛም ልክ ኤግዛሙን ቨርባል፣ ኳንቲቲቭ እና አናሊቲካል ሴክሽንስ ከፋፍሎ በዛ በታይመር አስቀምጦ ልክ እንደ ኤግዛም እንደተፈታኝ ራሳችሁን እንድትፈትኑ የሚያስችለው ፓርት ነው ማለት ነው። ለዛሬ ፕራክቲስ ሞድ የሚለውን ብቻ እናያለን ማለት ነው። መጀመሪያ ልክ እዚህ ዳሽቦርድ ላይ እንደደረሳችሁ ፕራክቲስ ሞድ የሚለውን እዚህ ጋር ክሊክ ስታደርጉት ይሄ ስክሪን ይመጣል። እዚህ ጋር እንደምታዩት ፕራክቲስ ሞድ ቢልድ ዮር ፕራክቲስ ሴት ይላል። አሁን እዚህ ጋር ሁለት ፕራክቲስ ሴቶች አሉ። አንደኛው ኤንጋት ጋት ኤግዛም ፕሬፕ 1 ይላል። ሁለተኛው ኤንጋት ጋት ኤግዛም ፕሬፕ 2 ይላል። እነዚህ ኤግዛሞች ልክ ከዚህ በፊት በጋት ወይም በኤንጋት ላይ የመጡ ጥያቄዎችን አካቶ የያዙ የፈተና ፕሪፓሬሽን ኪቶች ናቸው። ተጨማሪ ፕሪፓሬሽን ኪት ከቴሌግራም ቻናላችን GAT PREP ETHIOPIA ከሚለው ከዚህ ቴሌግራም ቻናል ላይ በመሄድ ሌሎችን ዳውንሎድ አድርጋችሁ ወደዚህ አፕ ኢምፖርት ማድረግ ይቻላል። እሱን ደግሞ በሌላ ቪዲዮ እንዴት ተጨማሪ ኤግዛም ፕሪፓሬሽን ኪቶችን አውርዶ ወደዚህ አፕ ውስጥ ከቶ ፕራክቲስ ማድረግ እንደሚቻል በሌላ ቪዲዮ ያሳያለሁ። ዛሬ ስለ ፕራክቲስ ሞድ ብቻ ነው የምናየው ማለት ነው። ፕራክቲስ ሞድ ላይ ኤግዛም አይነቶች አሉ። የመጀመሪያውን ኤግዛም ብንመርጥ በውስጡ እዚህ ጋር ሴክሽኖች አሉት። ቨርባል አቢሊቲ፣ ኳንቲቲቭ አቢሊቲ፣ አናሊቲካል አቢሊቲ 40፣ 30 እና 30 ጥያቄ ያለው ነው ይሄኛው ፕሪፓሬሽን ኪት። ሁለተኛው ደግሞ ጋት ኤግዛም ፕሬፕ 2 ደግሞ በውስጡ ያሉት ሴክሽኖች ቨርባል አቢሊቲ 60፣ ኳንቲቲቭ አቢሊቲ 40፣ አናሊቲካል አቢሊቲ 25 ጥያቄዎች አሉት። አንዱን እንመርጣለን። ለምሳሌ ይሄኛውን ጋት ኤግዛም ፕሬፕ 2 እንምረጥ እና ቨርባል አቢሊቲ እንምረጥ። ለምሳሌ ነምበር ኦፍ ኮስችንስ ወይም ቨርባል አቢሊቲ እንምረጥ። ነምበር ኦፍ ኮስችንስ ዩ ካን ሴት ሂር ነው ፕራክቲስ ማድረግ የምፈልገው። ሌትስ ሴይ 10 ጥያቄ 10 ጥያቄ ነው።
ወይስ ፕራክቲስ ማድረግ የምፈልገው 20 ጥያቄ ነው፣ 15 ጥያቄ ነው፣ 20 ጥያቄ ነው፣ 25 ጥያቄ ነው፣ 30 ጥያቄ ነው ወይስ 60ውንም ጥያቄ ፕራክቲስ ማድረግ እፈልጋለሁ ብላችሁ እዚህ ጋር በዚህ በድሮወሩ መሰረት መምረጥ ይቻላል። ከመረጥም በኋላ ዲስ ኢዝ ታይምድ ፕራክቲስ እንዲሆንላችሁ ከፈለጋችሁ ወይም በታይም የተገደበ ፕራክቲስ እንዲሆን ከፈለጋችሁ ካውንትዳውን ታይመር እንዲከትላችሁ ከፈለጋችሁ የካውንትዳውን ታይመር እንዲከትላችሁ ከፈለጋችሁ እዚሽ ጋር መጣችሁ ይችን መምረጥ ነው ማለት ነው። ከዛ በኋላ ወደ ስታርት ፕራክቲስ ወደሚለው ይችን በተን ክሊክ እናደርጋታለን። ስናደርግ ጥያቄ ይመጣል ማለት ነው። ፕራክቲስ ሴሽን ይላል። እዚህ ጋር እንደምታዩት ነምበር ኦፍ ኮስችንስ 1 out of 60 2 out of 60 እያለ ይላል። ፕሮግሬስ ባደረግን ቁጥር ኤን ጋት ኤግዛም ፕሬፕ 2 ነው እያየን ያለ ነው። ኮስችን 1 of 60 ነው እያየን ያለ ነው። እዚህ ጋር ኤግዛም ኢንስትራክሽን የሚል አለ። እሱን ክሊክ ስናደርገው በውስጡ የዚህ ኤግዛም ኢንስትራክሽን ምንድን ነው የሚለው እናገኛለን። answer of questions for each question choose the best alternative from the options given and mark only one answer ይላል። ኦኬ then question instruction ደግሞ አለ። ለእያንዳንዱ ጥያቄ ደግሞ ኢንስትራክሽን አለ። read the following adapted description of a research article and answer the questions that follow ይላል። ይህ ኢንስትራክሽን question 47 to 60 ልክ እዛ ፈተናው ላይ የነበረ ነው። ቨርባል አቢሊቲ ፓሴጅ አለው። እዚህ ጋር ፓሴጅ ስላለ ያን ፓሴጅ ማንበብ አለብኝ ጥያቄ ለመመለስ። ጥያቄው ራንደምሊ ነው የሚመጣው፣ ኖት ኮንሴኪቲቭ የሆነ አይደለም። ራንደምሊ እዚህ ጋር እንደምታዩት 54 ጥያቄ ነው የጀመረው። ራንደምሊ በተለያየ ጊዜ በከፈት ነው ቁጥር ይህንን ሴክሽን ራንደም ነምበር ኮስችንስ ናቸው ይመጡ። እዚህ ጋር ይሄ የቨርባል አቢሊቲ ጥያቄ ነው። ፓሴጅ ጥያቄ ስለሆነ ቪው ፓሴጅ የሚለውን ከፍተን እዚህ ጋር እንደምታዩት መጀመሪያ ፓሴጁን እናነባለን ማለት ነው። ፓሴጁን ካነበብን በኋላ ነው ጥያቄውን አቴምፕት የምናደርገው ማለት ነው። ጥያቄው የሚለው the suggestion to use random assignment in future studies is intended to according to the passage ማለት ነው። ለምሳሌ እኔ ፓሴጁን ስላላነበብኩት ዝም ብዬ በከስም ይሄኛው ነው ብል ኤክስ ነኝ ዩሲ መልሱ ኤ ነው። ሬዲዩስ ኢንፍሉዌንስ ኦፍ ሰብስቲቲቭ ነው ያሳየናል። ትክክል የሆነውን በራይት ትክክል ያልሆነውን በኤክስ ያሳየናል። ወደታች ስንወርድ ኤክስፕላኔሽንም አለው እዚህ ጋር እንደምታዩት ለምንድን መልሱ የመጀመሪያው እንደሆነ ኤክስፕላኔሽን አለው። ራንደም አሳይመንት አለብስ ኢንሹር እያለ ኤክስፕሌን ግን ሁሉም ጥያቄዎች ላይ ልክ እንደዚሁ ነው የሚያሳየ ማለት ነው። ይሄ ጥያቄ አሁን እንዲደገምልንና በፕራክቲስ ሞድ ላይ የከበደን ጥያቄ በመሆኑ ለምሳሌ ኤክስ ስላገኘን ወደ አርቱ ፍላሽ ካርድስ ብለን በኋላ በፍላሽ ካርድ አፕ ውስጥ ወይም ሞድ ውስጥ ማግኘት እንችላለን ማለት ነው። ዛት ሚንስ እዛ ስናገኘው ደግሞ በሬፒቲሽን በስፔስ ሬፒቲሽን ደጋግመን ካጠና ነው በቀላሉ ሜሞሪያችን ውስጥ እንዲቀመጥ ያስችለናል ማለት ነው። ኔክስት እንላለን። ኔክስት ኦኬ። የሚቀጥለው ጥያቄ question 60 this is now question 22 እዚህ ጋር እንደምታዩት ራንደምሊ ስላመጣው ማለት ነው። ኤግዛም ኢንስትራክሽኑ አለ፣ ኮስችን ኢንስትራክሽኑ አለ። አሁን ቨርባል ኮስችን ነው፣ ፓሴጅ 2 ነው። ይኸው ፓሴጁ እዚህ ጋር አለ። ኦኬ ዜን ብላንኩን ሙላ ነው። እዚህ ውስጥ ብላንኮች አሉ። ብላንክ 3 ነው ሙላ የተባልኩት። ብላንክ 3 ይሄኛው ብላንክ ማለት ነው። ለምሳሌ ይሄ ነው ብል አሁንም ኤክስ ነው መልሱ። ኔቨርዝለስ የሚለው ነው መልሱ። ኤክስፕላኔሽን እዚህ ጋር አለ እንደምታዩት። ኦኬ we have the explanation. then አሁንም ከፈለግን we can add it to እዚህ ጋር ወደ ፍላሽ ካርድ አድ ማድረግ እንችላለን። አይ ግዴን ለማይጨመርብኝ ካልኩኝ ደግሞ ኔክስት እያልኩኝ እቀጥላለሁ ማለት ነው። ግን ፍላሽ ካርድ ላይ መጨመር የሚጠቅመው ምንድን ነው? በስፔስ ሬፕቲሽን በመደጋገም ከበድ ያሉ ጥያቄዎችን በመደጋገም ሜሞሪያችን ውስጥ እንዲቀመጥ ስለሚረዳ መጨመሩ ያልገባን ነገር ከሆነ መጨመሩ ይረዳል ማለት ነው። ኔክስት እያለን ስናይ አሁንም this is a passage ጥያቄ ነው። ቪው ፓሴጅ ስንለው here is a passage, then you read the question, you answer the question, then there is explanation. next እንዳለ ማለት ነው። this is also a passage ጥያቄ ነው። እናነባለን፣ እዚህ እንመርጣለን፣ next እንዳለ። this is also a passage question፣ እዚህ እንመርጣለን፣ next እንላለን። okay this is also the same passage question ነው። እዚህ እንመርጣለን፣ next እንላለን። okay this is not a passage question. okay here
ቨርባራቢሊቲ ሪድ ዘ ፎሎዊንግ ፓራግራፍ። እችኛዋን አጠር ያለች ፓራግራፍ ነች። እሷን አንባችሁ መልሱ ነው የሚለው። ኔክስት ዲስ ኦልሶ ፓሴጅ ኩዌስችን እዚህ መጣለን። ኔክስት እንላለን። ኦኬ ዲስ ኢዝ አናዘር ቨርባራቢሊቲ question ነው። እዚህ አሁን question instruction ማየት ነው። for each item choose the option that best expresses the meaning of the given statement in different words without changing its main idea ነው። ለምሳሌ extract small improvements repeated over time can transform an institution. Institutions never change unless major reforms are introduced suddenly. Only one large improvement is needed to transform an institution. Continuous minor changes may eventually create a major difference in an institution. Institutions are transformed mainly by external political. So the answer is this one. Okay, so exploration option C accurately paraphrases. Paraphrasing not ጥያቄው። So next እንላለ እንዲህ በማድረግ በፕራክቲስ ሴሽን ማጥናት እንችላለን። ጥያቄዎቹን አቴምፕት ማለት ፈተና መዘጋጀት እንችላለን ማለት ነው። ወደ ኋላ እንመለስና መጨረሻ ለምሳሌ 60 ጥያቄ ያደረግነውን እንተውና አጭር ጥያቄ ምሳሌ 10 አድርገን ፕራክቲስ ሞድ ሲያልቅ ምን እንደሚያሳየን ለማየት እንሞክራለን ማለት ነው። ሶ ለምሳሌ ቪው ፓሴጅ ይሄን ንምረጥ ኔክስት። ኦኬ ይሄን ንምረጥ ኔክስት። ይሄን ንምረጥ ኔክስት እንበለው እስከ መጨረሻው ምን ሊያሳየን እንደሚችል መጨረሻ ላይ እሱን ለማየት ነው። ኔክስት 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 10 ጥያቄ ነው። ፊኒሽ አልነው። ሶ ፊኒሽ ስንል ፕራክቲስ ሞድ ሰመሪን እና ጥያቄው ካለቀ በኋላ ስኮራችንን ያሳየናል። ስንት እንዳመጣን እዚህ ጋር ያው ስኮሩን ያሳየናል። 3 out of 10 ይላል። አኪሬሳችንን ያሳየናል። 30% ነው አኪሬሳችን። ሶ ናው ኢፍ ዩ ዋንት ቱ ጎ ባክ ቱ ዘ ፕራክቲስ ቴስት እና ከእንደገና ሴትአፕ ማድረግ ከፈለጋችሁ ባክ ቱ ሴትአፕ ትላላችሁ። ኢፍ ዩ ዋንት ቱ ሪቪው ዘ ኩዌስችንስ ኤክስ ያገኛችሁትን ጥያቄዎች ሪቪው ለማድረግ ከፈለጋችሁ ደግሞ ሪቪው ኩዌስችንስ ብለን እዚህ ጋር እንመርጥና የአራተኛው ጥያቄ ለምሳሌ ለምን ኤክስ ሆንክ የሚለውን እዚህ ጋር ማየት ይቻላል። ሶስተኛው ጥያቄ፣ 9ኛው ጥያቄ፣ 6ኛው ጥያቄ፣ 10ኛው ጥያቄ፣ 5ኛው ጥያቄ እና 8ኛው ጥያቄ ትክክል ነው። ኦኬ ሁሉንም ነው ሪቪው ማድረግ የሚያስችለን። ሶ ሪቪው እናደርጋለን። በእንደዚህ አይነት ፕራክቲስ ሴሽንን መጠቀም እንችላለን ማለት ነው። በሚቀጥለው ቪዲዮ ስለ ፍላሽ ካርድስ ሞጁል ስለዚህ ሞድ በደንብ አድርጌ አስረዳለሁ። ሶ አፑን ከጀመራችሁ በኋላ ሁልጊዜ በፕራክቲስ ሞድ እንጀምራለን። ኦኬ ፕራክቲስ ሞድ ላይ ያልገቡንን ጥያቄዎች ወደ ፍላሽ ካርድስ እንከታለን። በእንደዚህ አይነት ሜሞራይዝ እያደረግን ማጥናት እንችላለን ማለት ነው። በሚቀጥለው ቪዲዮ ስለ ፍላሽ ካርድስ አስረዳለሁ። እስከዛው ድረስ ቻው ባባይ።